እየሰራችሁ አልሳካ ካለ አትጨነቅለት። ዝም ብሎ ቁጭ ብሎ የሰማይ ወፎችን ብትል ምንም የምግብ ወፍ የለም። ቢያንስ እንደው ለምን አታነቡም ዘመዶች? ማንም የማይሰጣችሁን ነፍስ ሰጥቻችሁ ማንም የሚሰጠውን እንጀራ አይሰጠንም ትላላችሁ ብሎ ጌታ። ስለዚህ ስለ ምግብ አትጨነቁ። እንዳትጨነቁ ደግሞ ንጽሩ አዕዋፈ ሰማይ፣ የሰማይ ወፎችን ተመልከቱ። እዚህ ወፍ የለም እናንተ ገዳም ቢሆን ብዙ ወፍ ነበር። እዚህ ምንም ወፍ የለም። ይገርማል። እንዴት ወፍም አላስቀምጣላችሁ እንዴ እናንተ? ሌላ ምን አላስቀምጣ? ወፍም ያልክ ምን አላስቀምጥ ብለናል እንዳትሉኝ። አይ እኔ ምንም አታነካኩኝ ያልኩት ነገር የለም። ብቻ ብዙ ነገር አላስቀምጥ ብለናል እና ብቻ ግን ወፍም መቀመጫ መጣቻ። እንዴት አሁን እዚህ እንደው ጥሩ ነው አለን ብላ እኮ ነው እንደው ስማችን አታጥፉ ብላ እዚሁ ፊት ለፊት የመጣች። ይገርማል እኮ አንዲት ወፍ ናት። በጣም እንዴት ያለች መሰለቻችሁ። ስለዚህ የሰማይ ወፎችን ተመልከቱ ነው። የሰማይ ወፎችን ስንመለከት ተመልክተን ምናደ እለ ኢይዘርኡ ወያአርሩ ወያስተጋብኡ ውስተ አብያት፣ የማይዘሩ የማያጭዱ በጎተራ የማይሰበስቡ ድልብ የሌላቸው እንደዚህ ዘመድ ደግሞ አካውንት የሌላቸው የሚያጠራቅሙበት ባንክ የሌላቸው ጓሮ የሌላቸው ወይም የንግድ ማዕከል የሌላቸው እስቲ ወፎችን ተመልከቱ። እስመ አቡክሙ ሰማያዊ ይሴስዮሙ፣ የሰማይ አባታችሁ እሱ ይመግባቸዋል። ቁጭ ብሎ ግን አየ ሊቃውንት ምን ይላሉ መሰላችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰነፍ ታደርጋለች ይላሉ አንዳንድ ሰዎች። እንዴት ሲባሉ የሰማይ ወፎችን ተመልከቱ ትላለችና ስንፍናን አስተምራለች። እንደው እኮ አይደረስ ነው ሊበሏት ያማራቸውን ወፍ ጅግራ ናት ይሏታል አሉ። እንዴ እለ ኢይዘርኡ አለ እንጂ እለ ኢይሰርሩ አላለም ይላሉ ሊቃውንቱ። የማይዘሩ ወፎችን አለ እንጂ የማይበሩ ወፎችን አላለም ይላሉ። መብረር ምንድነው? ስራ በሉ። መብረር ምንድነው? አዎ እየሰራችሁ አልሳካ ካለ አትጨነቅለት። አንተ ድከም፣ ስራ። እግርህን እጅ ምንድነው? አንድ ፈላስፋ ብሎ የተናገረው ምንድነው? ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ ነው አይደል ያለው? ስትሰራ የዘላለም ኗሪ መስለህ ስራ፣ እማትሞት መስለህ ስራ፣ ሌት ተቀን ስራ። ንስሐ ስትገባ ደግሞ ዛሬ የምትሞት መስለህ ዛሬውኑ ተዘጋጅ ተጨርስ። ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ። ስንሰራ ሌት ተቀን ነው። እግዚአብሔር እስቲ መቼ ነው የሚሰራ? እስኪ ነው ሰኞ፣ እሑድ፣ ለሰኞ፣ አመራ፣ ማክሰኞ እግዚአብሔር መቼ ይሰራል? እስኪ ንገሩኝ። ሁልጊዜ ይሰራል። ሐሙስ ስራ ቢያቆም እኮ ሐሙስ ልም ብለን አለቅን ማለት ነው። አስባችሁታል? እግዚአብሔር የዓመት ረፍት ቢወጣ እንኳን ረፍት ወጥቶ እናቴ አብሮን እያለም ሊፈጁን ነው። እነማን? እኔ ማንንም አላልኩ። በቃ ሊፈጁን ያሰቡ ሰዎች እየፈጁን ነው በእውነት ማለት ነው። ሊፈጁን ያሰቡ ሰዎች እግዚአብሔር አብሮን ሶባ እኮ እግዚአብሔር ምስሌነ ይብል እስራኤል ሶባ እኮ እግዚአብሔር ምስሌነ። እስራኤል እንዲህ ይላል፣ እግዚአብሔር ከኛ ጋር ባይሆን ኑሮ አሐዝብ ሕያዋኒነ እሙጡነ፣ በሕይወተ ሥጋ ሳለን በዋጡን ነበረ ይላል። እግዚአብሔር ከኛ ጋር ባይሆን ኖሮ እግዚአብሔር መቼ ስራት ፈቶ ያውቅ? ለሰከንድ የለም። አቡዬ እስከ ይዜ ገብር ዋኔ ገብር ከማሁ አለ ጌታ። አባቴ አብ እስከ ዛሬ ይሰራል፣ ቅዳሜም እሁድም ሰኞም ማክሰኞም ረቡዕም ሐሙስም ዓርብም እኔም እስከ ዛሬ ይሰራለሁ ይላል። እግዚአብሔር ሁል ጊዜ ይሰራል። እኛ አሁን በዓል ነው ብለን ባረፍንበት እግዚአብሔር እኛን በመጠበቅ እየሰራ ነው። የእኛን እስትንፋስ ይጠብቃል። እኛ ተኝተን እሱ ይጠብቃል። ኖላዊ ትጉህ ዘይነውም፣ የማያንቀላፋው እረኛችን ስንተኛ ይጠብቃል፣ ስንተኛም ይሰራል፣ ስንቆምም ይሰራል።
እግዚአብሔር ሁል ጊዜ ይሰራል። የእግዚአብሔር ልጆች ደግሞ ሁል ጊዜ ይሰራሉ። በባልም እንስራ እንዳትሉ ደግሞ ትምህርቱን እንዳትገለብጡት። እሁድም እንግዲህ ስቆፍሩ እያልኩ እንዳይመስላችሁ። የበዓል ስራ ደግሞ ሌላ አለ፣ ለነፍስ ይሰራል። ስለዚህ ዝም ብሎ ቁጭ ብሎ የሰማይ ወፎችን ብትል ምንም የምግብ ወፍ የለም። የሰማይ ወፎችን ቁጭ ብለው እየሰሩ ነው። እየሰራችሁ ተማሩ፣ አንብቡ። ቢያንስ ካሁን ቀደም እኔ ተናግሬ ያውቃለሁ። ቢያንስ እንደው ለምን አታነቡም ዘመዶች? ተመርቃችሁ እሺ ስራ አላገኛችሁም፣ እሺ ስራ የለም። አሁን መከራ በዝቷል። ጦርነት አለ፣ ሞት አለ። ሀብታምም ድሃም መኖሪያ አጥቷል ዛሬ። አረ እንደዚያ ከሆነ ስራም ካጣችሁ ቢያንስ ለምን ግን አታነቡም? ባለፈው የደገምኩትን አንድ ታሪክ ልንገራቸው። አንድ ሊቀ ጳጳስ አንዱን ልጄ ለምን አትማርም አሉት። ምን እየበላው ልማር አባቴ ያላቸው። ስትደነቁር ምን እየበላህ የምትደነቁር አሉት። እውነቴን እኮ ነው ማለት ነውና እንዲህ ምን እየበላህ ደነቆርክ? እየበላህ ከደነቆርክ እየበላህ ለምን አታል? እስቲ እንደው ዝም ብላችሁ ቢያንስ ብታነቡ ምን ይጎዳችኋል? እንደው ምን ይጎዳችኋል? ብታነቡ እኮ ያ ንባብ ራሱ ስራ ይሆናችሁ ነበር። አታነቡም። ለነገሩ እኔ ባህር ዳር ስንት ላይብረሪ እንዳለ አላውቅም። ላይብረሪ ያለ ትልልቅ ላይብረሪ አለ። ይኖራል። እንደው የኢትዮጵያ ከተሞች ያለ አቅማቸው መጠጥ ቤት ነው የሚያበዙት። መጠጥ ቤት ያለ መጠናቸው ማለት ነው። ምናምን ሃውስ የሚባለው በየስፍራው ያለ እንጂ ላይብረሪ እስቲ እንደው በሞቴ ትናንትና እንደው በእግራችሁ ጀብ ስትሉ ላይብረሪ የሚል ጽሑፍ ያየ አለ? አገር ሲጠፋ እኮ እንዲያለን የሚጠፋ እኮ መጠጥ የሚል እኔ በ10 ሜትር ራዲየስ አገኛለሁ፣ መጠጥ ቤት አገኛለሁ። ላይብረሪ ግን ኧረ እኔ ከዚህ እስከ ድባንቄ ወይም ደግሞ እስከ ኤርፖርት ድረስም ሳላይ መሄድ ይችላለሁ። እንደው አይኔን ጨፍኛ አይደል እንደው እንዲህ እያልኩ እየሄድኩም ላይብረሪ ሳላይ መዝለቅ ይችላለሁ። ወያገር ጥፋት ይገርማቸዋል እኮ ሆድ እየበዛ ትምህርት እየቀነሰ ከመጣ አገር የሚጠፋ ከዚህ ላይ ነው። እናቱን የሚገድል ለወንድሙ የማይራራ ጨካኝ በሰው ደም እጁን የሚታጠብ የሚመጣ ከድንቁርና ነው። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል እንዳለ ጌታ ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። የዕውቀት ጥፋት ቅዱስ ዮሐንስ አፈወርቅ ምን ይላል? የብጥብጥ ሁሉ መነሻ ነው ይላል። የመገዳደል፣ የሞት፣ የጨካኝነት፣ የአረመኔነት መነሻው ድንቁርና ነው። የሚያውቅ ሰው እንዴት የሰውን ክብር የሚያውቅ ሰው ገድሎ አይደሰትም። እና የእግዚአብሔር ቤተሰቦች ስራ ስሩ። የማይሰራ ሰው ክርስቲያን አይደለም። ስሩ፣ ጥራችሁ ግረችሁ። እኔ እንደው በጣም ነው የሚገርመኝ። ሰምታችኋል? የሆነ የግብፅ ገዳማትን ለመሳለም የዛሬ ዓመት አካባቢ ግብፅ ሄጄ ነበር እና አንድ ሱቅ ደንገሉን እንደ መጽሐፍ አድርገው ሰርተውታል። ከደንገሉ ላይ የእመቤታችንን የጉዞ ስዕል ፕሪንት አድርገውበት $100 ሸጡልን። ምኑ ነው? እኔም ለምኜ ነው የገዛው። ዶላር አለው እንዴ ሰውዬ እንዳትሉ፣ የለኝም። የኢትዮጵያ ሕዝብ እኮ ይችችን ነው የሚለቅም። የለኝም፣ ማምላክን የለኝም። እንዴ ትቀልዳላችሁ እንዴ? የለኝም። እና ምዕመናን ነው የገዙልኝ። ደንገል ነው። ስንት ነው የተሸጠው? ምንድነው እሱ? ደንገሉን ማለት ነው። ደንገሉን የሆነ ነገር አድርገው በሆነ ነገር እኮ ነው፣ የሽንኩርት መክተፊያ የሚመስል ነገር ነው። እዚያ ውስጥ አስገባችሁና የሆነ ልሙጥ አርጋ ወረቀት አርጋ ወጣችሁ። እዚያ ላይ ደግሞ የእመቤታችን the journey of virgin mary የሚል የድንግል ማርያም ጉዞ የሚል የስደቷን ጉዞ ፕሪንት አደረገችልን። እንግዲህ አኮ ልጅቱ እስልምና እምነት ተከታይ ናት። እንጀራ ነው ግን ሸጠችልን። ስለዚህ ይኸውላችሁ ደንገሉን እኮ እንዳርገን ገዝተመጣ። እኛ ሀገር አሁን ያ መሳሪያ እንዴ ግብጽ እኮ ቴክኖሎጂ ሞልቷት። ምንድነው ቴክኖሎጂ ያላት?
እንደው መሳሪያውን ቆይ እስኪ አስጠይቃ ነገራችኋለሁ። በዛው ተጀመራችሁት ምዕመናን እዛ ካሉ ደውዬ ጠይቃለሁ። ቢሆን የሆነ ነገር እኮ ነው የምላችሁ፣ የልብስ መተኮሻ የሚመስል ነገር የሆነ ነገር ነው፣ ዝም ብሎ የሆነ ነገር ነው። አይመጣልንም። ግን እኛ ምን የምናደርገው እሷ ደንገል ሰንጥቃ $100 ሰራች። እኛ ነገር መሰንጠቅ ነው የምናውቀው። ወግ መሰንጠቅ ቁጭ ብሎ እንዲሁ ቁጭ ብሎ እንዴት አይነት ሊቅ ናችሁ ደግሞ እናቶቼ! እንዲሁ ሊቅ በቃ በጣም የአራቱ ጉባኤ መምህር ናችሁ፣ የመጽሐፍ መምህር ናችሁ፣ የቅኔ መምህር ናችሁ፣ ጳጳስ ናችሁ፣ ጎበዞች ማለት ሁሉንም ትሰነጥቃላችሁ። እንደዚያ ነው የምታደርጉት ማለት ነው። ስለዚህ ጌታ ያለን ከመጨነቅ ይልቅ መስራት። ማመንና ምን ማለት ንገሩኝ? ማመንና መስራት በሉ እስኪ። ማመንና ምን ማለት መስራት። የማይሰራ ሰው ግን እግዚአብሔርም ሊሰጠው አይችልም። ይሄን አባቶች ይላሉና ሊሰራ የማይወድ ሰው አይብላ ዘይፈቅድ ይትቀነ ኢይሴሰ ይላል ቅዱስ ጳውሎስ። ሊሰራ የማይወድ ሰው አይብላ ይላል። ልብ በሉ፣ የማይሰራ አይብላ አላለም። ምንድነው ያለ? ሊሰራ የማይወድ ነው። የማይሰራ አይብላ አላለም። ሊሰራ የማይወድ ነው ያለው። የማይሰራ አይብላ ቢል ሕፃናት ይሰራሉ? አይሰሩም። ስለዚህ ላይበሉ ነው ማለት ነው። መስራት የማይችሉ ከልጆቻቸው ጡረታ የገቡ ሽማግሌዎች አሉ። መስራት አይችሉም። እነሱ አይብሉ ሊመጣ ነው። የታመሙ ሰዎች መስራት አይችሉም። እነሱ አይብሉ እንዳይል ምን አለ? ሊሰራ የማይወድ ማለት መስራት እየቻለ የማይሰራ ሰው አይብላ። የሁላችሁ ሳሰሩ አትብሉ። ቁጭ ብላችሁ የቤተሰብ እንጀራ አትብሉ። የሆነ ነገር አድርጉ ባካችሁ። አንድ መጽሐፍ መነኮሳት ምን ይላል መሳለ? እንደው ቁጭ ከምትል እንዳትስቁብን፣ እንደው ቁጭ ከምትል ቢያንስ ተንቀሳቅሰሽ እንትን ሸንተና ይላል። እንደው ቁጭ ከምትል ይሻላል ነው፣ እንደው ይሻላል። በዚያው ስራ እንድትማር እኮ ነው። ቁጭ ከምትል ምን ይላል? ቢያንስ ተንቀሳቀስ። ቤትህም ውስጥ እንደው እንደዚህ ያል እንደው ተንቀሳቀስ፣ ቢያንስ ተንቀሳቀስ እንደዚህ ይበል። እንደው ቁጭ ብላችሁ አንዳንዶቻችሁ ደግሞ ከሰው ሱቅ ዳችሁ ቁጭ ብላችሁ ወሬ ስትሉ ያላፊ አግዳሚውን እግር ስትቆጥሩ ትትውላላችሁ። ከስራ ፈትነታችን የተነሳ ብዙ ባለሱቆች ያለ ስራ መቆም ክልክል ነው የሚለጥፈዋል። እንዴ በጣም እኮ ነው የሚገርማችሁ። ይሄ እኮ መሳቂያነት ነው። አገሪቱን የስራ ፈት ሀገር ማድረግ እኮ ነው ደግነቱ። ፈረንጆቹ አማርኛ ያነቡም እንጂ ያለ ስራ መቆም ክልክል ነው ማለት እዚህ ሀገር ያለ ስራ ይቆማል እንዲሉ ነው የምናደርገው እኮ። ስለዚህ እንደው ተንቀሳቀሱ፣ የሆነች ነገር ጀምሩ። ቅዱስ ሚካኤል ባርክልኝ ይላል አንድ ሰውዬ። መጣና ቅዱስ ሚካኤል ምኑን ነው የምባርክልህ አለው። ወይ አትክልት የለ ወይ ዶሮ አላረባ፣ እንደው ምኑን ነው የማባርክልህ? ሰው እኮ ዶሮ ገዝቶ ዶሮዬን ባርክልኝ፣ አትክልት ተክሎ አትክልቷን ባርክልኝ፣ መጽሐፍ አንብቦ ጭንቅላቴን ባርክልኝ ይባላል። እንደው ተኝቶ ባርክልኝ አለ። ነውር እኮ ነው ይሄ፣ ነውር ነው። ስለዚህ እንደው ስሩ፣ አይዟችሁ። እና ደግሞ ከዛ በኋላ እየሰራችሁ ካጣችሁስ አትጨነቁ እንዴ። የግድ እኮ ሀብታም ልንሆን አልተፈጠርንም፣ ልናጣም ጭምር እኮ ተፈጥረናል እንዴ። ድህነት ቅድስና አይደለም እንጂ ኃጢአትም እኮ ድግና አይደለም። ድሃ መሆንም እኮ ይቻላል ካልተሳካ። ለምንስ ድሃ አንሆንም? መድኃኔዓለም እኮ ድሃ ነው። በስጋው በዚህ ዓለም ሲኖር ድሃ ነበር። ምንድን ነው ያለን? ለቆናጽል ግበብ ቦሙ ወለአዕዋፈ ሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያውሰ አልወቱ ሀበ ያሰምግ ርእሶ። ለቀበሮዎች ጉድጓድ አላቸው፣ ለወፎቹም ጎጆ አላቸው፣ ለክርስቶስ ግን ራሱን የሚያስጠጋበት ምንም የለውም ማለት። የሰማይና ምድር ጌታ 33 ዓመት በምድር ሲኖር አንዲት ጎጆ የለችው። የአምላክ እናት ድንግል ማርያም የሕይወት እንጀራን አዝላ ለልጇ የምታበላው ቁረሽ እንጀራ አልነበራትም። ውሃ ለምን አለች? ለምን ትጨነቃላችሁ? ጌታ ሆይ መቼ ነው የምታሳካልኝ?
መቼ ነው የራሴ ጎጆ የሚኖረኝ? የራሴ መጠለያ የሚኖረኝ? አከራዮቼ እኮ ጨቅጭቀው ገደሉኝ። አንዱ የሚበላው አጥቶ አስፋልት ላይ ያድራል፣ ረሃብ መሮታል። አንተ ደግሞ ለቤት ኪራይ የምከፍለው እያለ የአከራዩ ጠባይ ነው የመረረ ወይ ጥጋብ። ይሄ እንደው እናቱ የሞተችበትና ገበያ ሄደችበት እኩል ያለቅሳል። እውነት ነው፣ አከራይ የሚጨቀጭቅ ይመስለኛል። አልፎ አልፎ አከራይ ይጨቀጭቃሉ። ደሞዝ እያጣሩ ይጨምራሉ፣ ሲወደድ ይጨምራሉ። እነሱ ያለ ቤት የተፈጠሩ አይመስሉም። እንደው ከእናታቸው ማህፀን ሲወጡ እንደው አንድ ቪላ እያያዙ የተወለዱ ነው የሚመስሉት፣ ሲጨክኑ ማለት ነው። ውጡ ሲሉ እናንተም ተው፣ በሕግ አምላክ ታረሙ፣ በመምህር አምላክ ቤቴ እግዚአብሔር ነው። ሰው ድሃ አታሰቃዩ። እውነቴን ነው። ተዛዝነን ዘመኑን እንለፈው። በወንድሙ የሚጨክን ለሱም ጨካኝ ሰው ይጥልበታል። ርህሩህ ሁኑ፣ ድሃ አትግፉ። ክርስቶስን ፍለጋ እዚህ እንደተሰበሰባቸው አውቃለሁ። መቅደስ ውስጥ ቁጭ ብሎ የሚጠብቅ እንደ ንጉሥ ቁጭ ብሎ የሚጠብቅ አይደለም። አስፋልት ላይ ያለው ድሃ ክርስቶስ ነው። ጦም የሚያድረው ወንድማችን ክርስቶስ ነው። እኛ ሁለት አይነት ምግብ በልተን ሶስተኛው በመጉደሉ እያጉረመረምን ጥሬ አጥቶ የሚያድር ድሃ ጎረቤታችን አለ። ያ ክርስቶስ ነው። ታስታውሳላችሁ? እንግዳውኝ ብመጣ አልተቀበላችሁኝም፣ ተርቤ አላበላችሁኝም፣ ተጠምቼ አልጠጣችሁኝም አለ። መቼ ርቦ ሆነ ያላበላን ሲሉት ለባልንጀራችሁ ካላደረጋችሁ ለእኔ አላደረጋችሁም ነው ያለው። ስለዚህ የእግዚአብሔር ቤተሰቦች ሰርታችሁ ባልተሳካላችሁ ነገር አትጨነቁ። ትቀጠራላችሁ፣ ትባረራላችሁ። 3-4 ጊዜ ንግድ ትከፍታላችሁ፣ ትከስራላችሁ። አትጨነቁ። አሁንም ሞክሩ፣ አይሳካ። በደስታና በሰላም ኑሩ። ጥራችሁ ባልተሳካ ነገር አትጨነቁ። ለምን ድሃውንንስ አንሞትም? ሰነፉነን አንሙት እንጂ ድሃውንንማ አንሙት። ምን ችግር አለው? ከለፋንበት ነገር ምን ይዘን እንሄዳለን? 3 ክንድ ከስንዝር መገነዣ ብቻ አይደለም ይከተለን? ምን ይዘን ነው ምን ሄድ ነገር አለ? የለም። ስለዚህ ለምንስ ድሃ አንሆንም? ድህነታችሁን ለስንፍና ማስረጃ አታድርጉት እንጂ የታባቱ ለምን ድሃ አልሆንም ብላችሁ አትስነፉ። ሰርታችሁ ድሃ ከሆናችሁ ግን እግዚአብሔር ይመስገን በሉ። እስኪ አንድ ጊዜ እግዚአብሔር ይመስገን በሉ። እንዲያውም ይላል ቅዱስ ዮሐንስ አፈወርቅ፣ ጌታዬ ሆይ ካንተ ጋር የሚያጣላኝን ገንዘብ ስላልሰጠኝ አመሰግንሃለሁ በለው ይላል። እስኪ በሉ ጌታዬ ሆይ በሉ። ካንተ ጋር የሚያጣላኝን ገንዘብ ስላልሰጠኝ አመሰግናለሁ። አው እንደዚህ ነው። ከዚህ በኋላ ግን ትሰራላችሁ፣ ትማራላችሁ፣ ትጥራላችሁ፣ ትደክማላችሁ። ብትከስሩ ባይሳካላችሁ ሰርታችሁ ገንዘቡን ልም ቢል ከዚህ በኋላ አትጨነቁም ማለት ነው። ተስማምተናል? አው እግዚአብሔር ብቻ አለልን። እንስራ እንጂ አንድ ሰውዬ ነበረ፣ ስሩ ነው እንጂ እግዚአብሔር ተጨነቁ አላለም። ድርቅ ሆኖ ገበሬ ነው። ሰውየውንም አውቀዋለሁ፣ ይገርማቸዋል። ድርቅ ሆኖ ሐምሌ ድረስ ድርቅ ሆኖ ሰውየው ግን ይዘራል። ከዚያ በኋላ አንተ ሰውዬ ባይሆን ዘሩን ልጆቹ ቆርጥመውት ይሙቱ፣ እንደው እባክህ እያወጣህ አትበትን ሲሉት አይ እግዚአብሔር ዝራ ነው እንጂ ዝናብ አዝንም አላለኝም አለ። አያችሁ ሊቅነቱ። እግዚአብሔር ዝራ ነው ያለ። የኔን ድርሻ ሰርቼ ዝናብ ከቀረ እኔ ምን ጨነቀኝ? ልጆችን ማበላቸውን ነገር ማን ያውቃል ነው? እግዚአብሔር ያውቃል። እኔ ድርሻዬን እወጣለሁ። ዘራ። ሰው ሁሉ ሲንገበገብ አልዘራም ብሎ እኔማ እንደው ያለችኝ ይበላል ብሎ ብልጥ ሲሆን እሸቱን ማን አፈሰ? አቶ ገሌ፣ ስሙን አልነግራችሁ። እሱ እሸቱን ለልጆቹ ቆርጦ አበላ፣ አዝመራውን አጭዶ ልጆቹን መገበ። እግዚአብሔር ዝራ እንጂ አዝንም አላለኝም ያለ እውነቱን ነው። እግዚአብሔር ስሩ ነው እንጂ ተጨነቁ አላለም። እና አትጨነቁ። እኔ ከማን በልጬ ነው? አብርሃም በድንኳን እኮ ነው የኖረ። ጌታዬ ሆይ የዚህን ያህል ምን በድዬ ነው ጥሩ ስራ ማሰራኝ? ህይወቴ በመባከን አለቀ፣ ለምን አታሳካልኝም? የብዙ ምዕመናን ጥያቄ ነው። አብርሃም እድሜ ልኩን በድንኳን አይደል እንዴ የኖረ? እኛስ ከአብርሃም እንበልጣለን? ይስሐቅ በድንኳን ነው የኖረ። ያዕቆብ እግዚአብሔር ሌሊት ተገልጾ ትግል የፍቅር ትግል ሲታገለው ያደረው ያዕቆብ እግዚአብሔር እኮ ነው ትግል ገጥሞት
የፍቅር ትግል። እግዚአብሔርን እንደዚህ አቅፎ ያደረው ያዕቆብ የኖረው በድንኳን ነው፣ በስደት ነው። ከነ ድንኳኑ ቤት እንኳን ደግሞ አገሩ ላይ መቀበር አቅቶት ግብጽ ተሰዶ ነው ያረፈው። ምን አለ ቅዱስ ዳዊት ለዚህ እኮ ነው ነግዶ ፈላሲ አነ ከመ ኩሉ አበውዬ፣ እኔ እንደ አባቶቼ እንግዳ ነኝ። እስኪ በሉ ሁላችሁ እኔ እንደ አባቶቼ በሉ። ምንድን ነኝ? እንግዳ። እንደው ከሰው ቤት ውስጥ ተመችቶት የሰውን ሁሉ ጓዝ ልዘዝበት አይደል? እንደው የሰጡትን አግኝቶ እንደ ነገሩ ነው የሚያድረው። እና ይሄን ነገር የእንግድነት ቤታችን አገኝ እንኖራለን። እንግዳ ቢያገኙ ይሰጡታል፣ ቢያጡ መርቆ እግዚአብሔር ይስጥ ሊሉ ያቀራል። ይሄ ዓለም የእንግድነት ቤታችን ነው። ብናገኝ መልካም፣ ካጣንም እግዚአብሔር ይመስገን። እንዲህ ማለት ነው።